ሰላም 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 ሰላማችሁ ብዝት ትበሉ ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? አለን እኛ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያረጋችሁ አበረታቱ ውድ የሀገሬ ልጆች ማለት ነው። እንዴት ናችሁ? እኛ ሰላም ነን፣ ፈጣሪ የተመሰገነ ይሁን። አለን ውድ የቻናሌ ቤተሰቦች እንግዲህ ታምረኛው ማለት ነው ታምረኛዋ አብርሽና ሩታዬ ማለት ነው። እንግዲህ አብዛኞቻችሁ አንቺ ሁሌ በእነሱ ትሰሪያለሽ ምናምን ምትሉኛላችሁ። እንግዲህ እናንተም እንግዲህ ምንም ማድረግ አይቻልም። እየመረራችሁትም ቢሆኑ ዋጡ። አዎ የኛ አጀንዳ እነሱ እስከሆኑ ድረስ በደንብ እንፈታፈታለን፣ እንሰራለን ማለት ነው። እና በትናንትናው ዕለት እንግዲህ አብርሽዬና ሩታዬ እንግዲህ አላቅም አብርሽ እስካሁን ድረስ እየተንቀሳቀሰ አይደለም። ምን አይነት በጣም መድኃኒት ምን አይነት መርፌ እንደተወጋ ምንም ማቀው ታሪክ የለም። አሁን ከራሱ ጋር አይደለም አብርሽ ማለት ነው። እና በቃ ሄርሜላም እንደዚሁ በቃ ሁሉም ብቻ ግን የሆነ በጣም የሚያስጠላ ነገር ነው አሁን ላይ የሚታየው ማለት ነው። ያው እንግዲህ ለማንኛውም እንደምታውቁት ሩታዬ ደግሞ ያው የልቧ ስለደረሰ ታስታውሱ እንደሆነ የሆነ ጊዜ ልክ አብርሽ ቀለበት ምናምን ካረገላት በኋላ ሄርሜላን እመኚኝ አመታት አይደለም ወራትም አይደለም አመታትም አይደለም አብርሽና እኔ ከአንድ ላይ ሆነን እንደምንሆን አሳይሻለሁ። የዛኔ አንቺ ታለቅሻለሽ አለቻት ሄርሜላ ማለት ነው። ከዛ ሄርሜላዬ ደግሞ አዎ እሺ ምናምን እንዴት ድስታረግ ሲጀመር ሄርሜላዬ ማለት ነው። እኔ እስቲ አንድ ጥያቄ ልጠይቅሽ እህት አለምዬ ማለት ነው። ይሄ አብርሽ ማለት ከአንድም ሁለት ሴትም የማይበቃው ሰውዬ ጀግና ነው። ያው አሁን መደነዙ ናትያ አሁን መብረዱ ናትያ ቤብቲ። ምክንያቱም እዚህ በፊት እኛ በደንብ እናውቀዋለን የአብርሽ ጸባይ ማለት ነው። እንዴት ነው አንቺ የአምስት መቶ ብር ሰዓት አውጥተሽ ገዝተሽ የምትሰጪው? አብርሽ ምን ስለሆነ ነው? እሱ ምን ግን ነው? ባለስልጣን ነው፣ መንግስት አስተዳዳሪ ነው፣ የኢትዮጵያን ሕዝብ የሚያስተዳድር ጀግና ነው ወይ? የ500 ሺህ ብር ሰዓት ገዝተሽ ለአብርሃም የምትሰጪው? በጣም ያሳዝናል። እና እንግዲህ ሄርሜላየም እንግዲህ ብቻ አሁን ሁሉም አብርሽ ጋም የሀዘን ጊዜ ነው፣ ለሄርሜላም ደግሞ የሀዘን ጊዜ ነው። ለሩታዬ ግን የደስታ ዘመን ይሆንልሽ ማለት ነው የኔ ሸበላ። እውነት ለመናገር ሩታዬ በጣም ማለት እንግዲህ ደጋግሜ ነው የምለው ላይቭ ላይ ስገባም ቪዲዮ ምናምን በጣም ጠንካራ ናት። ከሷ ብዙ መማር እንችላለን ማለት ነው። ምንም አይነት የማይበግራት ጀግና ብትኖር ሩታዬ ናት ለኔ ማለት ነው። እና በስተ መጨረሻም እንግዲህ ያው ብርሃን ማን ነው ይሄ ኤፍሬምም በዛም ብሎ ያሰበው ነገር ተስተካከለለት። ያው አብርሃም ከራሱ ጋር ባይሆንም አሁን ላይ ግን ሩታዬ ደስተኛ ሆና ከልጇ ጋር ከአብርሃም ጋር ፈታ ዘና እያለች አለች ማለት ነው። እና የሆነ ጊዜ ቀጠሩትና ሄርሜላን ቀጠሯትና ምን እንዳላት ታውቃላችሁ ውዶችዬ? ምን እንዳላት ታውቃላችሁ? ኖ አንቺ ከሰዓቱ ላይ የሆነ ነገር አድርገሽ ነው የሰጣሽኝ፣ አልፈልግም ብሎ መለሰላት። አያችሁ? አሁን ያን ሰዓት እንግዲህ ከፈለግሽ ተቀበይኝ፣ ካልፈለግሽ ደግሞ እዚህ አስፓልቱ ዳር ጥየልሽ ነው የምሄደው አላት ማለት ነው። እንዴት የተሰጠ ስጦታ እንዴት ይመለሳል? እኔ እዚህ በላይ እኮ ብዙ ነገር የማስብልህ ልጅ ነኝ፣ እንዴት በዚህ ልክ ምናምን ብላ ጓገጫለች ማለት ነው። ሄርሜላ ጓገጫለች። በቃ አይ ይሄ ሰዓቱ ገዝተሽ ያመጣሽልኝ ሰዓት የሆነ ነገር አድርገሽበት ነው ሲላት፣ እንግዲህ እኔ ስሜቱን እንግዲህ አስቡት ውዶችዬ። ከሄርሜላ ጋርም እኮ ጥፋት አለ እንዴ! እያወቀች እንደማይሆናት እኮ እንደው ዝም ብላ በቃ ዙጥ አበዛች እንጂ አብርሽ እኮ እንደማይሆናት ታውቃለች። ምክንያቱም ጊዜ ይፈጃል እንጂ ብላለች ሩታዬ። ጊዜ ይፈጃል እንጂ ወደ ልጁና ወደ ምሽቱ ነው የሚሄደው። ምክንያቱም ሩታዬን በጣም ነው የሚወዳት። ለምን ከመጀመሪያው ጀምሮ እኔ የማውቃቸው ሩታና አንተና ይሄ ማን ነው አብርሽን የማውቀው በፊት ከፍቅር ጋር እያለ ነበር። አንዳንዴ እስከዚህ እንዳሁኑ ሳይሆን በዛን ሰዓት ነበረ እንትን መከታተላቸው ማለት ነው። ግን ያው ከፍቅር ጋር ግን እንደዚህ ሞኝም አልሆነም፣ መናገርም ምናምን እንደዚህ በቃ እንደዚህ ደነዝ አልሆነም ማለት ነው።
የዛኔ ግን ገመድ ይዞ ጫካ ውስጥ ነው የገባው። ይህም ወንድነት ነው፣ ወንድነት ነው። አንድ ልጅ ከሴት ጋር ሲጣላያችሁ አንዳች የሚያህል ገመዱን ይዞ አብርሽዬ ጫካ ውስጥ ነው የገባው ማለት ነው። ከዛ ተፈልጎ ቤተሰብ ፈልጎት እነ ለምለም እነ ነፂ ምናምን ፈልገውታይ ወደ ራሱ ተመለሰ ማለት ነው። ከዛ በኋላ ነው ሩታዬ እንግዲህ የፍቅር ጥያቄ ጠይቃ ወደ ህይወቱ የገባች ማለት ነው። በጥቅሉ ምን ልላችሁ ፈልጌ ነው የአብርሽና የሩታዬ ህይወት እንደዚህ በቀላሉ የመጣ አይደለም ለማለት ፈልጌ ነው። ውድ የቻናሌ ቤተሰቦች ማለት ነው። እና ምን አይነት ተማራችሁ እስቲ እንግዲህ የምታዩ ማለት መቼም አብዛኞቹ ጓደኞቼ የእነሱን ቪዲዮ በጣም ነው የሚደብራችሁ አታዩዋቸውም ማለት ነው። እና ከነሱ ቪዲዮ ላይ ምን ተማራችሁ? አሁን ሄርሜላም እንደ ሴትኛ ታሳዝናለች። ምክንያቱም እዚህ ጋር ባሌ ነው ብላ ምናምን የሆነ ተስፋ ሰጥቷታል። ቀለበት አደረገላት በልህም ይሁን በምንም ይሁን ምንም ማቀው ታደረገለም ቀለበት ተደረገ። በቃ አለሜቱ መሬቷ ለኔ አይበቃኝም ማለች። ቤት ባንተ ስም ገዝቼልሃለሁ አለች። ምን ያላለች ጉድ አለ። እና በዛ ሰዓት እንደዛ ውርግርግርግርግር ሲያረግሽ ሄርሜላዬ ማለት ነው ወንድሞችሽ አሁን አይዞሽ በዚህ ወጥቶ በዚህ ወርዶ የሚልሽ ሁሉ የት ነበሩ እንዴ? አንቺ አሁን እስቲ አስቢው። አሁን ለሄርሜላ ስንት ለእንትና ለአብርሽ ስንት መስዋዕትነት ነው የከፈልሽለት? ቢያንስ ከ1 ሚሊዮን ብር በላይ ነው ለሱ መስዋዕት የከፈልሽ ማለት ነው። ይሄ እውነት ለመናገር ወንድ ልጅ መግዛት ማለት ነው። ገዝተሽ ነው አብርሽን በብርሽ ገዝተሽ ነው ወደ ራስሽ ልታደርጊ ነበረ። ግን አይሆንም። ሁሉንም ነገር እግዚአብሔር ካልፈቀደው ምንም አይነት የሚሆን ታሪክ የለም። እንግዲህ ታየኝ እኮ በሄርሜላ ቦታ ሆኜ አሁን እኔ ሳየው ታየኝ ምን አይነት ፊሊንግ ውስጥ እንዳለች ሄርሜላ እኮ ታየኝ ማለት ነው። ጉድ 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 በጣም ነው የሚያሳዝነው፣ በጣም ነው የሚያሳዝነው ማለት ነው። በዚህ ልክ እንደዚህ ራስሽን ጎድተሽ ወይ ከገንዘብሽ አልሆንሽ ወይ ከጊዜሽ አልሆንሽ እንደዚሁ ባዶ ሜዳ ላይ ወለል ብለሽ ቀረሽ። የኔ እናት የኔ እናት የኔ እናት የኔ እናት እኔማ እንደው ስልክ ቁጥሯን ባቅ ኖሯማ ደውዬ ነበረ ማጥናናት የኔ ቆንጆ ማለት ነው። የኔ ማር ያው ማለት እንደ ሰውኛ ስታስቡት ሄርሜላም ታሳዝናለች እኮ እኔ ታሳዝነኛለች። ግን እንዴት አልመጣላትም? እንዴት አላሰበችም? እህቶቿ ወንድም አለኝ ብሎ አሁን እንትን የሚለውስ እነሱስ እንዴት አልመከሯትም? በነገራችን ላይ ፍቅር እውር ነው፣ መፍረድም አይቻልም። ምክንያቱም እህቶቼ እንዳትፈርዱ ማለት ነው። ፍቅር አንድ ሰው ላይ ፍቅር ካፈቀራችሁ ምኑንም አታስቡ ማለት ነው። በቃ እሱንና እሱን ብቻ ማግኘት የምትፈልጉ እውነቴን እኮ ነው፣ እየቀለድኩ አይደለም። እና ሄርሜላ እንግዲህ ያው በጣም አሁን ላይ በጣም ውስጧ ተሰብሮ ነው የምትገኘው ማለት ነው። እንግዲህ በተራዋ ደግሞ ሩታዬ ደግሞ እንደምታዩት ውበቱን ማይረጉን በቃ ሁሉን ነገሩ ጭምርምርምርምር እያረገባት ፍልቅልቅልቅልቅልቅ እያለች እሷም እየመጣች ነው ማለት ነው። ያው ሀብርሽም እንግዲህ በሀብሉ ነው እንደዚህ የተደረገበት የሆነ መተት ተደርጎበታል። ያመተታቸውና እነዚህ ርብስ ያቃጥላችሁ፣ መስቀሉ ያቃጥላችሁ። እኔ ሌላ ምንም አልልም በመስቀሉ። እኔ እውነት ለመናገር እኔ የደበረኝ ምን እንደሆነ ታውቃላችሁ? ቤተሰብ መስቀል ማለት እንግዲህ ኦርቶዶክስ እምነት ተከታዮች እህቶቼ በደንብ ታውቁታላችሁ። መስቀል ምን ዋጋ መስቀሉ ራሱ ምን አይነት ክብርና ምን አይነት እንትን እንዳለው በደንብ ታውቃላችሁ። እነሱ ግን ይሄ አልመጣላቸውም። በነገራችን ላይ ብዙ ልጆች በመስቀሉን ያኔ አልኳችሁ፣ ፍቅር መጥፎ እውር ስለሆነ ምንም ነገር ማስተዋል አይቻልም። አንድ ሰው ከተፈቀረ ያን ሰው ይሄ ትክክል ነው ይሄ መጥፎ ነው ምናምን ተብሎ ማንም አያስተውልም፣ እኛ ሰዎች ስንባል ማለት ነው። እና ሩታ ደግሞ እንዴት ኦኬ መስቀሉንስ ወሰዳችሁታይ ቤትሽ። ቡዜ ደግሞ አለች እንግዲህ አሁን ላይ ደግሞ ቡዜ ደግሞ ቀዝቀዝ ብላለች። ምክንያቱም አብርሽ ያው ወደ ሩታ ስለተመለሰ ቡዜ ቀዝቀዝ ብላለች። እንደዛ ጓገጭ የምትለው ምናምን ነገር በርዶላታል ማለት ነው። ቡዜ ለምን በቃ ወደ እሷ እንደተመለሰ አወቀችና የተናገረችው ሁላ ምናምን ብቻ አሁን እንደው በቀረብኝ ምናምን ምትል አይነት ሰው ሆናለች ማለት ነው ቡዜ። እና ወሰዱታይ ያው ዳኒም ደግሞ እንደምታውቁት ዳኒ አለቅላቂ ነው። አንድ ቀን እዛ ጋር ደህና ይሆናል፣ አንድ ቀን እዚህ ጋር እሱ ወሬ አቀባይ በሉት ዳኒ እሱ እኔ ግን ማለት ነው የተቀጠረ ነገርም ይመስላል፣ የሆነ ነገር የሚከፈለውም ይመስለኛል ዳኒ ማለት ነው። አንዴ ከሩታ ይሆናል፣ አንዴ ከአብርሃም ይሆናል፣ አንዴ ከሄርሜላ ይሆናል፣ አንዴ ከቡዜ ይሆናል። በጣም የሆነ
ተላላኪ ነው ማለት ነው ዳኒ ማለት ነው። ዳኒ እኔ በጣም ነው የሚያስጠላኝ ስነ ያኔ ነገር አለሙ ምናምን በጣም ያስጠላል ማለት ነው ዳኒ እና እንግዲህ ሪታየን አታለለና አብንተናዬ ማን ነው ይሄ ዳኒ ወደ ቡዜ ቤት ወሰደው። ቡዜ ቤት ደግሞ እንግዲህ ያስቡት ቡዜ ቤት ሄዶ ወንድምየውም አለ ቡዜም አለች። ክሱን እንግዲህ እሱን ለማዳን ነው ጸበል ወስዳ ያለው በዚህ ጥሩ ቦታ ነው ወስድ ሐኪም ቤት ነው ወስድ ምና በዚህ ወጥቶ በዚህ ወርዶ እያለ አሳማው ነውና ያው እንግዲህ አብርሽ ምንም ነገር አያውቅም እንትን ብሏል ደንዟል። እና እንደዛ አድርጎ ይዞ ወዶ ሄርሜላን ደውሎ ይዞ መጣና ሳማት ሄርሜላ እኮ ናት ፍቅረኛ እኮ ናት ሳማት ይላል። ዳኒ እኮ ነው አይኔ አምላኬ ወይ እኔ እኮ ዳኒ የዳኒ ነገር እኔ በጣም ነው የሚያስቀኝ። መቤቴን ሳማት ይለዋለኝ እንዴ ይህ ልጅ በቃ አልፈልግሽም ሄርሜላ አልፈልግሽም አንቺ ከህይወቴ ውጭልኝ ከልጄና ከሩታዬ ጋር ነው መሆን የሚፈልገው ብሎ ተናግሮ አብርሃም እሷን ጠርቶ ይዞ መጣና ሳማት። ከዛ መጨረሻ ላይማ ሩታዬና አብርሃም ሲመጡ እነሱ ነው ቁጭ ብላ ግብት ስትል ሩታዬ እንግዲህ ታቋታላችሁ ሳት ማለት ነው። ሩታዬ ግብት ስትል ወይዘሮ ሄርሜላ አብራ ቁጭ ብላ ከአብርሽ ጋር እንደዚህ ደበስ እያደረገችው ምናምን ነገር ማለት ነው ድርሳለች ማለት ነው። እና እሷ ምናለች ሩታ ምናለች በሀብሉ የሆነ ነገር ተደርጎበታል የሆነ ነገር አስደርገሽበታል ምናምን ብላችሁ ከምትሉይ ከቤትም ከምታመጡት አሁንስ ሀብሉን አወለቃችሁት። እሺ ሀብሉን አወለቃችሁት። ምን የተቀየረ ነገር የለውም። አብርሽ ድሮም የተረጋጋ ነው፣ አሁንም የተረጋጋ ነው። የድሮ ማንነቱን የተመለሰው የማይሆን ሰው በህይወቱ መጥቶ ነው እንደዚህ ከመስመር ያለፈው እንጂ አብርሽ የተረጋጋ የልጅ አባት የኔ ሸበላ የኔ ቆንጆ ነው አለች ማለት ነው። እና ለምን ሐኪም ቤት ይዛችሁ ታደዱ? እኔ እዚህ ላይ ነው ወስዶ ዳኒ ወስዶ ከቡዜ ቤት አስቀመጠው አይደለ? አውቆ ነው ሄርሜላ ጋር ለማገናኘት ነው እንጂ ይህ ልጅ ቢያመው ወይ ጸም እንግዲህ ዳኒ ማለት